ዲያሪው ክፍል 2 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። ለመጀመሪያ ጊዜ ላናግራት በመቻሌ ህልሜ እውን በመሆኑ እጅግ ተደሰትኩኝ። ወደ መኖሪያ ክፍሌ ስሄድም የምራመድ ሳይሆን የምንሳፈፍ ነበር የመሰለኝ። ክፍሌ እንደገባሁም እየጮህኩ አልጋው ላይ ዘልዬ ወደቅኩ። ጓደኞቼ ደብተራቸውን ይዘው እያጠኑ ስለነበር ሁሉም ደንግጠው ምን እንደሆንኩ ይጠይቁ ጀመር። አሁንም ሰው መረበሽ እንኳ ሳይታወቀኝ አናገርኳት። ተዋወቅን እያልኩ መጮህ ጀመርኩ። ጓደኞቼ ድንጋጤው ለቀቃቸውና በሳቅ ተንከተከቱ። ማንን እንዳናገርኩ ግን መጠየቅ አላስፈልጋቸውም። ሁሌ ፉከራዬ ዛሬስ አናግሪያት ካልመጣሁ ወንድ አይደለሁም የሚል ስለነበር ማንን አናገርክ ለሚለው ሳይጨነቁ እንዴት አናገርካት፣ ምን አለችህ እያሉ ሁሉም ይጠይቁ ጀመር። እኔም አንበሳ እንደመጣ ዳኝ ገድሎ ወዲያና ወዲህ እየተንጎራደድኩኝ ሳልጠይቅ መጠየቄን እያጎላሁ ትረካዬን ተያያዝኩት። መቼም በዚያች ጊዜ አለመኖራቸው እንጂ በዚያች ጨለማና ብርድ እንዴት በፊቴ ላይ ላብ ችፍ እንዳለ ቢያዩ ኖሮ ምን ይውጠኝ ነበር። ይሁን እንጂ የዘወትር ፉከራዬ በመጨረሻ በመሳካቱ ያልተደሰት አልነበረም። ሲያጠና ሰው እንዳይረብሸው የአልጋውን ዙሪያ በነጠላ ጋርዶ የሚያጠናው አስጨናቂ እንኳ ሳይቀር የፉከራዬ በመጨረሻ እውን መሆን አስደንቆት ነጠላውን ከፈት አድርጎ እሺ ከዚያስ እያለ በመጠየቁ ጓደኞቼ በሙሉ ከኔ በላይ ይጨነቁ እንደነበር ገባኝ። 50 አለቃው በትረካዬ መሃል ገብቶ ጥሩ አሟሟቂ ጓደኞች ነበሩ ማለት ነው፣ እሺ በል መጨረሻችሁን በደንብ አሰማኝ ብሎ በረጅሙ የፌዝ ሳቅ ሳቀብኝ። ምን እንደነካኝ ባላውቅም ተርክ ቀጥል የሚል ስሜት ስለተሰማኝ ካቋረጥኩበት በመቀጠል የመኖሪያ ክፍላችንን ጠበብ ያለች ብትሆንም በተደራረበ አልጋ ላይ እየተኛን ለ6 እንኖርባታለን። ከኔ በላይ ተሰማ ከፊት ለፊቴ እታች ካለው አልጋ ላይ ሁሌ ጋቢውን ጋርዶ የሚያጠናው አስጨናቂ፣ ከሱ በላይ ሰለሞን ይተኛሉ። ሁለተኛዋ የማጥኛ ክፍላችን ውስጥ አፈወርቅ የተባለ የሲዳሞ ልጅና ወንዲፍራው በተደራራቢ አልጋ ላይ ይተኛሉ። አብዛኞቻችን የአዲስ አበባ ልጆች ስለሆንን ከሌላ አካባቢ የመጡት ደግሞ ከሲዳማ አፈወርቅ፣ ከጎጃም አስጨናቂ ብቻ ናቸው። ወደ ዩኒቨርሲቲ የመጣ ነው በአንድ አውቶቡስ ስለነበርና ስለተግባባንም የአካባቢያቸውን ልጆች ትተው ከኛ ጋር አንድ የመኖሪያ ክፍል ውስጥ ገብተዋል። አፈወርቅ ከሁሉም በላይ ለኔ የተለየ ፍቅር ነበረው። ቀደም ሲል መናገሬን እየረሳሁት የምደጋግማቸውን ታሪኮችን ሳውራ ምንጊዜም ሳይሰለች እያዳመጠ ሁሌም ይስቃል። እኔም በሴት ፊት ወኔ ባይኖረኝም ወንድ ብቻ በተሰበሰበበት ቦታ ከሆነ ጥሩ ተጫዋች ስለሆንኩ የሚያስቅ ነገር አላጣም። ለኔ ካለው ፍቅር የተነሳ ገንዘብም ካገኘ ለኔ ሲጋራ ለመግዛት አይሰስትም። በሌላ በኩል ተሰማ ራሱን የሚጠብቅ መዘነጥና መተረብ የሚያዘወትር ነበር። እኔ አንዳንዴ እየረሳሁ የነገርኳቸውን ታሪክ ደጋግሜ ከተናገርኩ የሰማበትን ድግምግሞች ሳይረሳ 2ኛ 3ኛ እያለ ሲቆጥር ስሰማ ስለሚያሳፍረኝ ሁሌ እናደድበታለሁ። ይሁን እንጂ እሱም እንዳፈወርቅ ለኔ የተለየ ፍቅር አለው። ሆኖም ያስቀመጠው ዕቃ ያለሱ ፈቃድ ከቦታው ከተነሳ ከኔም ሆነ ከሌሎች ጓደኞቹ ጋር ይጣላል። በዚህ የተነሳ ጥንቃቄ እያልን እንጠራዋለን። እኔ ከሁሉም በላይ መጫወትና ማብሸቅ የምወደው ሰለሞንን ነበር። የቤቱ ሰው ሁሉ የሚዝናናው በእኔና በሱ ብሽሽቅ ነው። ታዲያ እሱም ቢሆን ለጊዜው ብቻ ይበሽቅ ይሆናል እንጂ በነጋታው ግን የተናገርኩትን ነገር ራሱ እያነሳ ይስቃል እንጂ አይቀየምም። እኔም በሆን ለተወሰኑ ጓደኞቼ ብቻ የማካፍለው ሚስጥር ካለኝ የማወራው ለነሱ ነው። የልብ ጓደኛዬ ነው ማለት ይቻላል። ለትምህርት በጣም የሚጨነቅ ቢሆንም
የጥናት ፕሮግራም ግን አልነበረውም። አንዳንዴ ሌሊቱን በሙሉ ሲያጠና ያድርና በነጋታው ቀኑን በሙሉ በየዶርሙ ስለሚዞር አንዱ ላጥናበት እያለ ሲያባርረው፣ ሌላው ጋር እየሄደ ሲያወራ ይውላል። አንዳንዴ ልተኛ ብሎ ጋደም ይልና ተመልሶ እኛ እያጠናን መሆኑን ሲያይ ደንግጦ ተነስቶ ማጥናት ይጀምራል። ታዲያ አንዴ ትዝ ይለኛል ከምሽቱ 3:30 አካባቢ ልተኛ አለና 4 ላይ እንድቀሰቅሰው ነግሮኝ ጋደም አለ። እኔም እንዳይተኛ የተለያዩ ነገሮችን እያነሳሁና እየተበሻሸቅን እያለ 4 ስለሆነ ከአልጋዬ ላይ ወርጄ ወደሱ በመሄድ መቀስቀስ በሚመስል መልኩ እየነቀነኩት ሰለሞን ሰለሞን ተነሳ 4 ሆኗል እያልኩ ስቀሰቅሰው ምን ሊለኝ ነው ብሎ አይኑን አፍጥጦ እየጠበቀኝ ነበርና በመገረም መልክ ሰዓቱን ተመልክቶ አንተ ከይሲ የጥናት ሰዓቴን ያቃጠልከው ሳይንስ አይኔ እያየ ትስቅብኛለህ ብሎ ሊመታኝ የወረወረው ነገር ትዝ ይለኛል። ወንዲፍራው ለትምህርት ብዙ የማይጨነቅ ሆኖ ሳለ በጥናት እኛም ብቻ ሳይሆን የእርሻ ምህንድስና ተማሪዎችን በሙሉ ያቃተንን የሂሳብና የፊዚክስ ሌሎች ሂሳብ ነክ የሆኑ ትምህርቶችን የሚያስጠና ጎበዝ ተማሪ ነው። ብዙ ሰው የሚያውቀው በትምህርት ጉብዝናውና በዝምተኛነቱ ቢሆንም በመኖሪያ ክፍል ውስጥ ግን ቀስ እያለ ተንኮል አዘል ቀልዶችን በመጣልና በማብሸቅ የሚታወቅ ነበር። በተለይ እኔና ሰለሞን ስንበሻሸቅ መስማትና መሳቅ ስለሚወድ በተቻለ መጠን ነገር እየለኮሰ ያጣላናል። በዚህ ጸባዩ የተነሳ ልዝቡ ሰይጣን እንለው ነበር። ከመካከላችንም ብዙ ጊዜ ገንዘብ የሚላክለት እሱ ስለነበር ከደግነቱ የተነሳ እንደፈለግን ገንዘብ ከኪሱ ብንወስድም ቅር አይለውም። ከሁላችን የተለየ ጸባይ ያለውና ለማናችንም ጨዋታ ብዙም ደንታ የሌለው አስጨናቂ ነው። እሱ በጥናት ጉዳይ ቀልድ አያውቅም። ቀኑን በሙሉ ሲያጠና ቢውል ደስታው ነው። በጥናት መሃል ለማረፍ በማለት መጫወት ከጀመርንም እረ እናንተ ሰዎች አትረብሹ ላጥናበት፣ ጥናት ጨርሳችሁ ከሆነ ለምን ወደ ክበብ ሄዳችሁ አትጫወቱም እያለ ይነጫነጫል። በዚህ ላይ ምንጊዜም የማረሳት አንድ የብረት ሳጥን ነበረችው። ብዙውን ጊዜ ከሳጥኑ ውስጥ የሚፈልገው ነገር ካለ ሳጥኑን ከአልጋ ስር ስቦ ሲያወጣ ጩኸቱ ሁላችንንም ከየእንቅልፋችን ይቀሰቅሰናል። ታዲያ ዛሬ በዚህ ድርጊቱ ብንጣላውም ነገ ተመልሶ ማድረጉ ግን አይቀርም። ሆን ብሎ እኛን ለመቀስቀስ ወይንም እኛን ለማናደር የሚያደርገው ነገር ሳይሆን በዝንጋታ የሚያደርገው ስለነበር እሱን ከማኩረፍ ይልቅ ባቡሩ ባልሆነ ሰዓት መጥቶ ቀሰቀሰኝ። ወይም እንዴት ነው ዛሬስ ባቡሩ በዚህ አላለፈም እያል በረባሹ የብረት ሳጥን ድምፅ እንቀልዳለን። ታዲያ ዛሬ እንዲህ ጓግቶ ምን እንደተፈጠረ ሲጠይቀኝ መገንዘብ የቻልኩት የማይሰማ መስሎ ሲያዳምጥ እንደነበርና እሱም እንደ ሌሎች የኔን መጨረሻ ለማወቅ መጓጓቱ ነው። 50 አለቃው መስማት የሚፈልገውን ታሪክ ትቼ ወደ ሌላ ጉዳይ በመግባት ስቀባጥርና ማዕበል እንደሚያንገላታው መርከብ ከወዲያና ወዲህ ሲወዛገብ በማየቱ ሳይናደድ አልቀረም። በመሆኑም በንግግሬ መሃል ጣልቃ ገብቶ አቋረጠኝና ጥያቄና ቁጣ በተቀላቀለበት ሁኔታ አቶ አማረ፣ እኔ የጠየቅኩህ ስለ አልማዝ እንጂ ስለ ጓደኞች አይደለም። ይልቅ የማይሆን ወሬ እያወራህ ውድ ጊዜን ከምታባክንብኝ ከአልማዝ ጋር ስለነበራችሁ ጓደኝነትና ስለተፈጠረው ሁኔታ ብትነግረኝ ጥሩ ነው። ማለቴ ከአልማዝ ጋር በጓደኝነታችሁ ቀጥላችሁበት? ጓደኝነታችሁስ እስከምን ድረስ ነበር? ለመጨረሻ ጊዜስ አልማዝን ያየሃት መቼ ነው? በማለት ኮስተር ብሎ ጠየቀኝ። እኔም ንዴት በተቀላቀለው ሁኔታ 50 አለቃ ደፍርስ፣ እኔም ብሆን እዚህ የመጣሁት የኔንና የአልማዝን የህይወት ታሪክ በማውራት ውድ ጊዜን ለማቃጠል ሳይሆን አልማዝ ምን እንደሆነች ወይም ምን እንዳጋጠማት ለማወቅ ነው። በህይወት አለች ወይስ ሞታለች? ይልቅ ስለሱ ብትነግረኝ ይሻላል አልኩት። ፊቱን ቅጭም አድርጎ በአግራሞት እየተመለከተኝ አቶ አማረ፣
እርስዎ የመጡት ስለ አልማዝ ለማወቅ ሊሆን ይችላል ወይም ነው እንበል። ነገር ግን ወደዚህ የመጡት እርስዎ ራስዎ ፈልገውና ጠይቀው ሳይሆን እኛ ጠርተነዎት ነው። እኛ ወደ እርስዎ ፍላጎትና ጥያቄ ከመግባታችን በፊት ከእርስዎ ማግኘት የምንፈልጋቸው ብዙ ጠቃሚ መረጃዎች ስላሉ የእርስዎን ጥያቄ አዘግይተው እኛ ለምንጠይቃቸው ጥያቄ ብቻ መልስ በመስጠት ቢተባበሩን መልካም ነው አለኝ። ለየትኛው ጥያቄ መልስ እንደምሰጠው ግራ ገባኝ። የጠየቀኝ ጥያቄ እንዲህ በትንሽ ሰዓት ውስጥ የሚመለስ አይደለም። ይህ ታሪክ ከዓመታት በፊት ምንም ሳያምርበት የተጠናቀቀ ማሰሪያ የሌለው ታሪክ ነው። ይህ ታሪክ የኔና የአልማዝ የህይወት ታሪክ ነው። የህይወት ታሪክ ደግሞ ከመወለድ ይጀምርና በሞት ይጠናቀቃል። ለታደለው የኔ ቢጤ ግን እንደዚህ ሳያምርበት በአጭሩ ይቀጫል። የፈለገው ጉዳይ አቅጣጫ የያዘለት የመሰለው 50 አለቃ ያንን የቁጣ መፍለቂያ የመሰለ ፊቱን በግድ በተገኘ ፈገግታ ፈታ አደረገው። ትኩረት ሰጥቶ መስማት የሚፈልገው ይህንን ተጀምሮ ያልተጠናቀቀ የህይወት ታሪክ ነው። ይህንን ታሪክ እንኳን ላወራው ቀርቶ ልሰማው እንኳ ባልፈልግም አማራጭ አልነበረኝምና ታሪኩን ለመጀመር ስል በሩ ተንኳኳ። አንድ የ10 አለቃ ሰላምታ ሰጥቶ ጌታዬ፣ የፖሊስ አዛዡ ይፈልገውታል ብሎ ወጣ። ለጊዜው ቢገላገለኝም መጨነቄ ግን አልቀረም። ምን ይሆን? ይህን የተጠራሁበትን ጉዳይ የሚመለከት ይሆን? አልማዝ ምን ሆና ይሆን? ግራ ገባኝ። በዚያች በጠባብ ክፍል ውስጥ ሐሳብ ባህር ውስጥ ገብቼ የህይወቴን ውጣ ውረድና የመከራዬን መብዛት ማንጠጠን ጀመርኩኝ። የሸሸሁት የአልማዝ ታሪክ አሁንም ደስታን ሳይሆን ይሄው ጭንቀትና መከራን ይዞልኝ መጥቷል። እንደ 50 አለቃው አያያዝ ከሆነ ከዚች ክፍል በሰላም እንደማልወጣ ታውቆኛል። ግን ለምን የእኔ ህይወት የመከራ ህይወት ብቻ ሆነ? ለምን ህይወቴ በሙሉ ደስታ የተነፈገው ሆነ? ለሰው ላወራው የምችል ጥሩ ታሪክ ሰርቼ እንዳልፍ ምን ነው ፈጣሪ ያልፈቅዳለ? አዎ ትዝ የሚለኝና በሰላም ተጀምሮ ተጠናቀቀ የምለውና መኩራሪያ የሚሆን ታሪክ አለኝ ካልኩ ያው የልጅነት ታሪኬ ብቻ ነው። ተኖረና ተሞተ እንደሚባለው ታሪክ ተሆነና ተነገረ ካልተባለ ተወልጄ ያደግኩት ድሮ ቃጫ ፋብሪካ አሁን አዲሱ ኮካኮላ ተብሎ በሚጠራው አካባቢ ነው። ከተማው ባልለማበትና ባልተሻሻለበት ዘመን ጫካ ውስጥ የነበረችው ጎጆ ቤታችን ትዝ ትለኛለች። ከቤታችን በስተጀርባ ያለው የቃጫ ፋብሪካ ግቢ ሰፊና በደን የተሸፈነ ነበር። ታዲያ እዚህ ውስጥ እንገባና እንደ ታርዛን ዛፍ ላይ ተንጠልጥለን እንደ ቀይ ህንዶች ቀስትና ጦር ሰርተን እየተዋጋን እንደ ቪየትናምና ዘማች የአሜሪካ ወታደር ቅጠል ለብሰን ፊታችንን ጥላሸት ተቀብተን ከእንጨት በተሰራ የማማሰያ ጠመንጃ የምንተኩሰው የነበረው ድርጊት ሁሉ ትዝ ይለኛል። ያኔ እንዲህ እንደ ዛሬው እምብዛም ለልጆቹ የሚጨነቅ ወላጅ አልነበረም። መርሁ ልጅ በድሎ ያድጋል የሚል ስለነበር ስለ ልጅ አስተዳደግ ማንም ደንታው አልነበረም። ልጅን በአግባቡ ቀርጾ ማሳደጊያ ዕድሜ የህፃንነት ዕድሜ ስለሆነ ለዚሁ ትኩረት መስጠት አለበት የሚለው የሳይኮሎጂስቶች የነ ሲግመንድ ፍልስፍና ያኔ ቦታ አልነበረውም። ልጅ ያለው ተሰጠው ምንድነው ብሎ የሚከታተል የሚጫወትበትን አሻንጉሊት ወይም ኳስ የሚገዛለት ልጄ ዝናና ብሎ ቲያትር ቤት የሚወስድ ወላጅ ማየት የተለመደ አልነበረም። ለልጅ ገንዘብ መስጠት ያባልጋል። ሲኒማ የሰይጣን ስራ ነው። ኳስ የሚጫወትና የሚዘፍን ልጅ ትምህርት አይገባውም ወይ ቅሪላ አልፊ አሊያም ደግሞ አዝማሪ ሆኖ ይቀራል ወዘተ የሚሉ ማለቂያ የሌላቸው ምክንያቶች ይደረደራሉ። ይሁን እንጂ እኔ ለሁሉም ነገር ከዛሬው የተሻለ ነበር፣ በተለይ ለኔ። በሌላ አንጻር ደግሞ ማህበረሰቡ ድንቅና የጋራ የሆነ ባህላዊ እሴቶች ነበሩት። ያን ጊዜ ልጅ ሲባል ልጅነቱ የወላጆቹ ብቻ ሳይሆን የሁሉም ጎረቤቶች ነበር። ቢርበው ሁሉ ጋር ገብቶ ይበላል። ቢታመም ወላጅ ባይኖረው እንኳ ጎረቤት ያሳክመዋል፣ ያስታምመዋል።
ሁሉም ጎረቤት እንዳሻው ወደ ፈለገበት ቦታ ወላጆቹ ቢያዩኝ ምን ይለኛል ብሎ ሳይሳቀቅ ይልከዋል። ሲያጠፋም እንዲሁ ሁሉም ይገስጸዋል፣ ይቀጠዋል። ለልጁ ግድ የሌለው ካልሆነ በስተቀር ለምን ልጄን ተቆጣችሁብኝ ወይም መታችሁብኝ ብሎ የሚጣላ ወላጅ በፍጹም አልነበረም። ምክንያቱም ደግሞ ሁሉም የጎረቤቱን ልጅ የሚቆጣውና የሚመክረው ሲያጠፋ የሚመታው ባለጌ ሆኖ ማየት ስለማይፈልግና እንደ ራሱም ልጅ ስለሚያየው ነው። ስለዚህ ልጅህን እንዲህ ሲያደርግ አይቼ መታሁት ብሎ ጎረቤት ቢናገር አባት ወይም እናት ፈጣሪ ይስጥልኝ ደግ አደረክ ብሎ ያመሰግናል እንጂ ለምን ብሎ አይጣላም። ለመጫወቻውም ቢሆን ሁሉም ነገር ነበረን። የጨርቅ ኳስ፣ የጨርቅ አሻንጉሊት፣ የመዋኛ ወንዝ፣ ሌላም ነበረን። በየጠጅ ቤቱ የነበረው ቴሌቪዥንም ቢሆን ከሲኒማ ቤት የሚተናነስ አልነበረም። ጠጅ ቤት በራፍ ላይ ተኮልኩሎ ቆሞ በሰካራም ጫጫታ መሃል ፊልም አይቶና ዘፈን ሰምቶ መምጣት ትዝታው አይረሳም። ያውም ይሄ የሚሆነው ባለቤቱ ሳያይ በር ስር ተደብቀን ነበር። በተለይ የአባባ ተስፋዬ ሳህሉ የልጆች ጊዜ ፕሮግራምና ህብረት ትርኢት ከሆነ ውሃ እየተደፋብንም ቢሆን አያመልጠንም። እንደ ድንገት ባለቤቶቹ ካዩን ግን አንድ ጣሳ ውሃ እላያችን ላይ መደፋቱ የማይቀር ነበር። ብዙ ሌሎች ጨዋታዎችም ነበሩን። ድንቡሼ ገላ፣ ያዕቆብ፣ ኩኩሉ፣ ሌባና ፖሊስ ወዘተ። የጊዜው ባህል ፈትሮ የያዘው እንጂ አባቴ ከሌሎች አባቶች ጋር ሲነጻጸር ዘመናዊ ነው ማለት ይቻላል። ልጅን ያቀርባል፣ በመደብደብ ሳይሆን በመምከር ያምናል። አባቴ እንደዛ ነው። ለትምህርት ትልቅ ግምት ስለሚሰጥ እየጠየቁትን ለማድረግ ወደ ኋላ አይልም። የማስታውሰው ጎርመስ ባልኩበት ጊዜና የሴት ጓደኛ መያዝ በጀመርኩበት ወቅት ገንዘብ ሳገኝ የነበረው ወይ በደብተር መግዣ አሊያም በትምህርት ቤት መዋጮ ሰበብ ነበር። አባቴ የመጠጥ ሱሰኛ ስለነበር ምንጊዜም መጠጥ ሳይጠጣ ወደ ቤት አይገባም። ታዲያ ሁሌ የማስታውሰው ነገር ቢኖር ለቤተሰቡ የሚያስፈልገውን ከማድረግ ውጪ ለሌላ ጉዳይ ገንዘብ ለመስጠት ንፉግ ነበር። ለወጪው ሰው ግን በጣም ለጋስ ነበር። እናቴ በዚህ የተነሳ ስትናደድ አንተ የቤት ቀጋ የውጭ አልጋ ነህ ትለው ነበር። አባቴ በተለይ ሞቅ ካለው መጠጥ ቤት ውስጥ ያገኘውን የሚያውቀውንም ሆነ የማያውቀውን ሰው ሲጋብዝ ነው የሚያመሸው። እንዲያውም አንዴ ትዝ ይለኛል፣ ማታ አምሽቶ ሲመጣ እዘርፋለሁ ብሎ ሊገለው ወይም አባቴ ሁልጊዜ ሽጉጥ ይዘው ስለሚሄድ እንዳይገድለው የምፈራው አንድ ማጀራት መቺ ነው ተብሎ የሚጠረጠር ጎረቤታችን ነበር። ታዲያ አንድ ቀን እስከ ምሽቱ 8 ሰዓት ወደ ቤት ባለመግባቱ እስከ ደጅ ወጠን ስንጠብቀው አገኘነውና ምን እየጠበቃችሁ ነው አለን። አይ አባቴ ስላልገባ እየጠበቅነው ነው ብዬ በፍርሃት መለስኩለት። አርፋችሁ ቤት ግቡ፣ እሳቸው ዶሮዬውንም ሆነ ደህናውን ሰው ሲጋብዙ እያመሹ ማንም አይነካቸው አለን። እናቴ ተናዳ አዎ እኔ ቸገረኝ ስለው ገንዘብ ለመስጠት ይንሰፈሰፋል፣ እዛ ግን አዳሚን ይጋብዛል እና ግባ አለችኝ። ማምሸቱን ነግረነው ከገባንማ እሱ ራሱ ጠብቆ አንድ ነገር ያደርገዋል ብዬ እናቴን በማሳመን ወደ ቤት ሳንገባ የጠበቅንበት ሌሊት ትዝ ይለኛል። ታዲያ እኔ እየጎረመስኩ ስመጣና የሴት ጓደኛ ሲይዝ ለመዝናናት ገንዘብ ስለሚያስፈልገኝ ያለኝ አማራጭ አንድ ብቻ ነበር። ይሄውም እንደምንም ብዬ ምክንያት ፈልግና በትምህርት ቤት መዋጮ ወይም በደብተር መግዣ ሰበብ ከ15 እስከ 20 ብር የሚደርስ ገንዘብ እንደምንም ብሎ ማግኘት። ይሄ ደግሞ በዚያን ጊዜ ለመዝናናት ከበቂ በላይ ነበር። ከዚህ ውጪ አስተዳደጌ ነፃ በመሆኑ ከምንም መጥፎ ነገር የነፃ ስሜት ነበረኝ። ጓደኞቼም ብዙ ነበሩ። ለሴት ልጅም አክብሮት ነበረኝ። ተወዳጅም ነበርኩ። አእምሮዬ ለፍቅር እንጂ ለተንኮል ለሸርና ለቂም በቀል ቦታ አልነበረው። ለሰው ያለኝ ፍቅር ሴትንም ይበልጥ እንድጠጋ አጋልጦኛል። ብዙ ጊዜ ግን
የማፍቅራት ሴት አልነበረችም። የሴት ጓደኞች የነበሩኝ ቢሆንም እንደ አልማዝ የምሳሳላት ሴት በፍጹም የለችም። የመጨረሻ ፍቅረኛዬም እሷ ትሆናለች የሚል ግምትም ነበረኝ። ያልተጠናቀቀው ፍቅራችን በጋብቻ ይጠናቀቃል ብዬ ወስኜም ነበር። ግን ምን ያደርጋል ፍየል ወዲህ ቅዝምዝም ወዲያ ሆነ እንጂ። የት ሄድክ ወንድም አለኝ 50 አለቃው። በሐሳብ ባህር ውስጥ ሰምጬ ስለነበር መግባቱን እንኳ አላየሁትም ነበር። እሺ አቶ አማረ ወደ አቋረጥነው ጉዳይ እንመለስና ከአልማዝ ጋር ስላለህ ትውውቅ የጀመርከውን ብትጨርስልኝ ብሎ እንደ መኮሳተር አለ። ሰውየው እንኳንስ ተኮሳትሮ እንደውም የሚያስፈራ ነው። ሲያዩት የሰው ጭንቀት የሚያረካው ሰው ሲፈራ የሚደሰትና በአስፈሪ መልኩ ተጠቅሞ እውነትን ከጭንቀትና ፍርሃት ውስጥ ፈልቅቆ ለማውጣት የሚታገል ይመስላል። በንግግር መሃል እስክሪብቶውን ገልብጦ ጠረጴዛውን መታ መታ እያደረገ ሲያንኳኳው የሰው ሐሳብ እንዲሰባሰብ ከማድረግ ይልቅ እንዲበታተን ለማድረግ የሚጥር ይመስላል። ስራውም እንደ ስሙ አደፍርስ ነው። ፊቴን ከአስፈሪ ፊቱ ላይ አዙሬ ወደ መስኮቱ እያየሁ ትረካዬን ቀጠልኩ። ኤልሳቤት አልኩ፣ ምን ለማውራት እንደፈለግኩኝ ሳይገባኝ። አዎ ኤልሳቤት የጥቁር ቆንጆ ነች። ለኔ ካልሆነ በስተቀር አብዛኛው ሰው ከአልማዝ የበለጠች ቆንጆ አድርጎ የሚመለከታት እሷን ነው። በተለይ የቆዳዋ ቀለም፣ ሰልካካ አፍንጫዋ፣ ዞማ ፀጉሯና የአካሏ ቅርጽ በሙሉ ቁንጅናን በምሳሌነት ለማሳየት የተፈጠረች ሞዴል አስመስሏታል። አይን ሳቢ ጥቁር ቀለሟ ከምትለብሳቸው ነጣ ያሉ ልብሶቿ ጋር ተዳምረው በግቢ ካሉ ሴቶች ሁላ ደምቃ እንድትታይ አድርጓታል። የውብ ፊቷ ቅርጽ ተመጥኖ የተሰራ ሲሆን አንገቷ መለሎ ነው። ቁመቷ እንደ አልማዝ ረዘም ያለ ሲሆን የሰውነቷ ቅርጽ ግን ከአልማዝ በተለየ ሁኔታ 8 ቁጥር የሚባል አይነት ነው። በዚህ ላይ ምንጊዜም ሳቅ የማይለያት ፍልቅልቅ ነች። ስትስቅ ድምጿን ከፍ አድርጋ ስለምትስቅ ማንም ሰው ሳይወድ በግድ ማን ነው የሚስቀው ብሎ ዞር ብሎ ለማየት አይኑን ማፍጠጡ አይቀርም። ዞሮም ካየ አሳሳቋ ማራኪ በመሆኑ አይኑ እሷው ላይ ተተክሎ ይቀራል። ኤልሳቤት የአዲስ አበባ ነዋሪ ስትሆን የሀብታም ቤተሰብ ልጅ በመሆኗ የዘመናዊ ልብስ ቅዳ ዘውትራ የምትከታተልና የምታጌጥ ብቸኛ ሴት ነች። በአጠቃላይ ቀጭር መሆኗ ካልቀረ በስተቀር ምንም የማይወጣላት ቆንጆ ነበረች። ወደ ኋላ ላይ እየተዋወቅን ስንሄድ ከኤልሳቤት ጋር የነበረን መቀራረብ እየጠነከረ መጣ። እኔም የአዲስ አበባ ልጅ በመሆኔ የአገር ልጅ ሆኜ ነው መሰለኝ ለኔ ያላት አመለካከት ጥሩ ነበር። በዚህም የተነሳ ከአልማዝ ጋር እንድንቀራረብ የተቻላትን ሁሉ ጥረት ታደርግ ነበር። ብቻችንን እንድናወራ እድል ለመስጠት ከቤተ መጻሕፍት ቀድማ ወጣ ትሄዳለች። ብዙውን ጊዜ ከቤተ መጻሕፍት የመጨረሻዎቹ ወጪዎች እኔና አልማዝ ብቻችንን ስንሆን ወደ መኖሪያ ክፍላችን ከመግባት ይልቅ ግቢውን በጨለማ መዞርም የተለመደ ሆኗል። ታዲያ አንድ ቀን ማታ ግቢ ውስጥ ከተዘዋወርን በኋላ በጽድ በተከበበ ውብ ሳር ሜዳ ላይ ተቀመጥንና ተቃቅፈን ወሬያችንን ተያያዝ ነው። አካባቢው ጭር ያለ ሲሆን ተማሪ ሁሉ ወደ ቤት በመግባቱ የሚያይን ሰው አልነበረም። በውስጤ እንደምወዳት የምገልጽበት ሌላ የተሻለ ቀን ላገኝ ስለማልችል ይችን ቀን መጠቀም አለብኝ ብዬ ወሰንኩ። ግን ይህንን ሳስብ ልቤ ደረቴን ከፍቶ ሊወጣ የሚታገል እስኪመስለኝ ድረስ መምታት ጀመረ። ራሴን ተቆጣጥሬ ማውጋት ጀመርኩ። መጀመሪያ ምን እንደማወራት ግራ ገባኝ። በኋላ ግን ሁሌ በተገናኘን ቁጥር በምታነሳው በዚያ በፈረደበት የፊዚክስ አስተማሪ ጉዳይ ላይ ወሬ ተጀመረ። ዛሬ ትምህርት እንዴት ነበር? ያ የፊዚክስ አስተማሪ የሚያስተምረው ገባሽ? መቼም ጠልተሹ ልትሞች ነው አልኳት። አልሚና ከንግግር በፊት ሳቅ እየቀደማት ዛሬማ የሚገርም ነው። እነዚህ የሂሳብ ሰዎች ለምን እንደሆነ አላውቅም። ሁሉም
ብሩህ አእምሮ እያላቸው ነገር ግን ጠጪዎች ናቸው። እሱም ያው እንደነገርኩህ ሁሌ ሳይቀምስ አያድርም አለችኝ። ክፍል 3 ይቀጥላል።